አንድ ተደውላ ሰያ ካሁን በኋላ መኖር አልፈልግም ራሴን አጠፋለሁ። ወገን ይሄንን ቪዲዮ ሼር ዲዩት ሪፖስት አድርጉት። በአረብ ሀገር በሚኖሩ ሴቶቻችን ላይ ከፍተኛ ዘረፋና ከፍተኛ ማጭበርበር እየተደረገ ነው። በመጀመሪያ እህቶቻችን በየትኛውም አረብ ሀገር ያላችሁ ለማታውቁት ሰው በሶሻል ሚዲያ መጥቶ ቁጥራችሁን ከሌላ ቦታ አግኝቶ በጓደኛ መጥቶ ይሄን ያህል ብር ትሰጣላችሁ፣ ነገር ግን መጀመሪያ ክፍያ ይሄንን ክፈሉ የሚላችሁ አካል ሌባና አጭበርባሪ መሆኑን አውቃችሁ ከእንዳለ ድርጊት ባካችሁ ራቁ። አሁን እያጣችሁ ያላችሁት ብራችሁን ብቻ አይደለም ራሳችሁንም እያጣችሁ ነው። አንድ ተደውላ ሰያ ካሁን በኋላ መኖር አልፈልግም ራሴን አጠፋለሁ 5 ሚሊዮን ብር ተጫለሽ 50 ሺህ ብር ክፈይ ብሎ መጀመሪያ ጀመረ። 50 ሺህ ብር ከፈልኩ። ከዛ አሁንም ሲሉኝ እኔም ደራ ተጋባው እስከ 500 ሺህ ብር ከፈልኩ። ገጠር የገዛሁትን ቦታ ቤተሰቦቼ ሳያውቁ በጎረቤት ላይ አሽጬ መልሼ እስከ 500 ብር እስከ 600 ሺህ ብር ከፈልኩ። መጨረሻውን ቦለኩኝ። መፍትሄ ካለ መፍትሄ አምጣልኝ ከሌለ ራሴን አጠፋለሁ አለች። እሷ ብቻ አይደለችም ጎበዝ፣ ወደ 50 ሴት እየሆኑ ነው እየተጨበረበሩ ያሉት በታዋቂ ሰው ስም። ማን ነው እንዳረገው ስላት የላኩላት ወልደ ጊዮርጊስ ነው ብለው ወልደ ጊዮርጊስ ነው ራሱን ነው ያወራሁት አለ። ሪካርዱን ላከችልኝ ምናምን። ነገር ግን ወልደ ጊዮርጊስ አልነበረም ሲያወራት የነበረው። የላከላት አይዲ የወልደ ጊዮርጊስ ፌክ አካውንት ፌክ አይዲ ነው። ይሄ 500 ሺህ ባንድ አካውንት እንኳን አይደለም የገባው፣ በተለያየ አካውንት እየሰጣት በተለያየ አካውንት ነው ያስገባችው። ወልደ ጊዮርጊስ ላይቭ ላይ ሲገባ ወይም ደግሞ ቪዲዮ ላይ ያወራው ኖረ በዋትስአፕ ሪካርድ እያደረገ እሱ እየቆራረጠ ልክ እሱ እንደሆነ አስመስሎ ብዙዎቹ እንደዚህ ያረጉ እየተሸወዱ ነው፣ እየተጨበረበሩ ነው። በመጀመሪያ ገንዘባችሁ ብቻ አይደለም ራሳችሁንም እያጣናችሁ ነው። ራሳችሁን እያጣችሁ ነው። እኛ ምን አገባ? እባካችሁ 5 ሚሊዮን ብር የሚሰጥ ሰው የመጀመሪያ ክፍያ 100 ሺህ ብር 50 ሺህ ብር ምን አስጠይቅ? የደደብነታችሁ የደነዝነታችሁ ነው። እኔ እንኳን በዚህ ሳምንት ወደ 50 ሴት መጥተዋል። እንግዲህ ገና ያልነቁት